ዛሬ ስለ ፓርኪንሰን ዲዚዝ ወይም ደግሞ the silent shaker ስለሚባለው በድንገት እጅና የተለያዩ ቦታዎችን ስለሚያንቀጠቅጠው በሽታ ልንገራችሁ። ይህ ፓርኪንሰን ዲዚዝ ማለት በአእምሯችን ውስጥ የሚገኙት የነርቭ ስርዓታችን ስፔሻሊ ደግሞ የሰብስታንሻል ናይግራ ብለን የምንጠራው ቦታ የሱ መጎዳት ወይም ደግሞ ዳሜጅ መሆን የዶፓሚን ምርት እንዲቀንስ ያደርጋል። የሚያሳየው ምልክትም የሚከተሉት ናቸው። የመጀመሪያው ቁጭ ባሉበት ድንገተኛ የሆነ የእጅና የተለያዩ ቦታዎች መንቀጥቀጥ ወይም ትሪሞር ብለን የምንጠራው። ሌላኛው ደግሞ በእንቅስቃሴ ሰዓት ላይ ጉትት ያለና ቀስ ብሎ የመንቀሳቀስ የባላንስና የእንቅስቃሴ የማቀናጀት ችግር እና ደግሞ በንግግራቸው ላይ በጽሁፍ ላይ ችግር ይስተዋልባቸዋል። በተጨማሪም ደግሞ ይህ የዶፓሚን እጥረቱ ጋር ተያይዞ ይሄ ዲፕሬሽን ወይም ደግሞ ድባቴ ወደሚባለው ነገር ውስጥ እንዲገቡ ትልቅ አስተዋጽኦ ያደርጋል ማለት ነው። ይህ ማነው? ፓርኪንሰን ዲዚዝ እና ሌሎች ምልክቶቹን ደግሞ እንደምትመለከቱት ናቸው። ታዲያ ወደ ማኔጅመንቱ ስንገባ በጣም ይህ ፓርኪንሰን ዲዚዝ ብለን የምንጠራው ረጅም ጊዜ የተከሰተና ዘለቄታዊ የሆነ ይሄ ማለት መዳን የማይቻል የነርቭ ችግር ነው ማለት ነው። ምንም አይነት መድኃኒት አያድንም። ነገር ግን በሰውነታችን ውስጥ የሚገኘውን የዶፓሚን መጠን ለመጨመር የሚረዱ የተለያዩ መድኃኒቶች አሉ። እናም ሌሎች ቴራፒዎች ደግሞ ይሄ ሰፖርቲቭ ቴራፒ ብለን የምንጠራቸው ይኖራሉ ማለት ነው። በዓለም አቀፉ ደረጃ የፓርኪንሰን ቀን ኤፕሪል 11 ሲሆን በዚህም ታስቦ ይውላል ማለት ነው። በቀጣይ በሌላ የጤና መረጃ እስከምንገናኝ ድረስ ባባይ